ነው። ስለዚህ አይጠቅምም ነው። ግን ኃጢአት አይደለም፣ ኃጢአት አታድርጊው ነው። ኃጢአት አይደለም። እኔ ተስማማው እኮ እሱን ሶፊ ተስማማው። ሰው በክርስቶስ ኢየሱስ ካመነ ኢየሱስ ክርስቶስ እኔ እውነት ሕይወት መንገድ ነኝ በእኔ በቀር ወደ አብ የሚመጣ የለም ብሏል። እሱን ካመነ ይድናል፣ የዘላለም ሕይወት ያገኛል። ይሄን አምናለሁ። ከዚህ ውጭ የለውምና አውሩ። መስፍኔም ስላለ አውሩ፣ ተነጋገሩ። የኔ ሐሳብ ግን እዚህ ላይ ይሄን ነው እና ኦፌንድ ሆኜብሽ ከሆነ እላፊ ተናግሬሽ ከሆነ በጣም ሶሪ ሳርዬ። በእንደሱ አይነት አይደለም ያወራሁበት መንገድ ነው። አም ሶሪ አድሪስፔክቱ። ቅድምም ስለ ልብስ ያወራሁት አንቺም ሳይሆን ከታች ያለው ሰውዬ ሱሪ ለበስ ምን ለበሽ ስላለ እሱ እንግዲህ ጆንያ ለብሶ ከሆነ ቀኑን ሙሉ የሚለው አላውቅም። እሱ ይቅርታ፣ እኔም ካሳዘንኩ በጣም ይቅርታ። ሰውን ማስቀየም አልፈልግም። በሰዋዝኛ አላውቅም። እኔ ንግድ ፍቃድ ያላቸው ተሳዳቢዎች እየሰደቡኝ ሙሉ ሰው ነኝ። ቋንቋ ጨዋዋ ችግር የለብኝም። እኔ ኖሪስ ጌታ ጨዋ አድርጎኝ እንጂ እኮ ሶፊ በጣም እኔም ተሳዳቢ ነበርኩ። ጠጪ፣ ሰካራም፣ አጫሽ። ጌታ ከዛ መንደር ነው ያመጣኝና እንዴት እንደሆነ አላውቅም። እሱ ነው የቀየረኝ። እኔ ያሁን ያለሽበት መሰሪ ጌታ ክብሩን ለራሱ ይውሰድ። እንግዲህ ታማኝ ነው። ሶፊ ሄዷል። መስፍን የምታወራው ነገር ካለ መስፍን፣ እንዴት ነህ መስፍን? ሰላም ሰላም ብለናል። እኪ አንተ ኢየሱስ አይደለም የምለው ዛሬው ያንተ ኢየሱስ የውሸት ነው። አያውን አሁን ቦታው ላይ ተገናኘ ነው። ያንተ ኢየሱስ ክርስቶስ ታካየው ተቆስም ትፈራ እውነተኛ የመጽሐፍ ቅዱስ አይደለም። ቦታው ምኑን ኦጂዮን ኩ ምኑን ስለምን መስፍን አንተ ቆይ መቼ ነው? ቆይ አይ መስፍኔ አሁን ቤኪና አንተ ተነጋገሩና ከዛ በኋላ እናንተ እናወራለን። ላውራ ፈልጋለሁ። እሺ ሳሪቲ ቤኪ ስለምልጃ ነው ማውራት እኔን የምትፈልገኝ? ስለፈለከው ነገር እኔ ታየው እኮ ያንተን ሁሌ በሰው አትደበቅ። እዚህ አታቸውኝ እየሰማው ነው። እግዚአብሔር ትምህርት ነው የምታስተምረው አንተ። እንደው ሶፊን ጥሎልህ ነው አንተ ሶፊን ጥሎልህ ነው። ምንም አታውቅም። ማርያምን ሶፊን ጥሎልህ ነው። እግዚአብሔር ሶፊን ሰጥቷል። ተጠቀመው። ባለማወቅ ተጠቀመው። ምንም ሳታገስ ነው የተወሰለ። የባለፈው ቪዲዮ ላምጣልህ። አሁን የባለፈው ቪዲዮ አረኔ አሁን እመቤታችን 6 ጊዜ ድንግል ነች። አሁን እኮ ደግምልሃለሁ። የቤተ ክርስቲያን አስተምሮ ነው። ይሄው ከፈለገ ልቻ አሳያለሁ። ምንድነው ችግሩ? እንዳንተ እኮ አይደለሁም እኔ 6 ጊዜ እኮ አልኩ። ከፈለክ እኮ አወጣልሃለሁ። የቤተ ክርስቲያኔን አስተምሮ እየጠቀስኩኝ እጠይቅሃለሁ። አንተ ራስህ የማትስማማውን አልስማማም ትለኛለህ። 6 ጊዜ ድንግል ናት እንደ ማርያም እንዴ መስፍን የምታወራ ከሆነ በእውቀት ታወራለህ። ያላወቅከውን እኮ አላወቅኩም ማለት ነው እንጂ ይኸው አንስቼዋለሁ እኮ ሚውት አይደለሁም እኔ። ያላወቅከውን አላውቅም በል አንተ። አሁን ድንግል ማርያም 6 ጊዜ ድንግል ናት ብለህ የምታስተምረው የት ቤተክርስቲያን ናት? ድንግል ማርያም እኮ ኢየሱስን ከወለደች በኋላ መስፍን የመጽሐፍ ቅዱስ ዲፔንድ እየሆናችሁ ጥያቄ ካለ ጠይቁ። ዮሴፍን አግብታ እኮ ወልዳለች። አንዴ በእናትህ ዮሴፍን አግብታለች እኮ ድንግል ማርያም ኢየሱስን ከወለደች በኋላ። ማስረጃ አትጠይቅ። ዮሴፍን አግብታ ወልዳለች የሚል ማስረጃ አንተ ዮሴፍን አግብታ ወልዳለች የሚል አንተ ዮሴፍ እኮ ጮኛዋ ናት። አምጣ ማስረጃ። 6 ጊዜ ድንግል ናት የሚለው ከመጽሐፍ ቅዱስ አምጣው። እሱን አልጠየቅኩም። ዮሴፍን እሺ ከመጽሐፍ ቅዱስ አንተ አምጣ። አንተ እኮ ነው የተናገርከው። ይኸውልህ 6 ጊዜ የሚለውን ከመጽሐፍ ቅዱስ አውጣው። አንተ ከዮሴፍ ነግረን መጠየቅ ስትጠየቅ አትጠይቀኝ። ቀጥሎ ትጠይቀኛለህ። ከዮሴፍ እኮ ነው የተናገርከው። እኔ አይደለሁም። አንተ እኮ ነው ያልከው። በላምጣ አንተ እኮ ነው ያልከው። ሴት ይመስል ወሬኛ ያልከውን አስተካክል መጀመሪያ። ተናገርከው ማስረጃ አምጣ። እኔ 6 ጊዜ ኦኬ ማስረጃ አምጣ። አንተ እኔ እኮ እየነገርኩህ ድንግል ማርያም 6 ጊዜ ድንግል ናት። ተናገርከው ማስረጃ ስጠኝ። እኔ 6 ጊዜ ድንግል ናት ብያለሁ።
ተናግሬያለሁ። በአደባባይ እኮ ተናግሬ አንተ ከዮሴፍ ወልዳለች የሚል ማስረጃ አምጣ። ለተናገርከው ነገር ማስረጃ አምጣው። አምጣው። ለተናገርከው ነገር ማስረጃ አምጣው። በአደባባይ ነው የምናገረው። የተናገርኩት አንተን እጠይቅሃለሁ። ለተናገርከው ከመጽሐፍ ቅዱስ ማስረጃ አምጣው። ቅድስት ጊዜ ድንግል ናት ቅድስት ማርያም ያልከው እኔ እኮ አንተ መቼ ነው ግን አዋቂ የምትሆነው? መድኃኒዓለምን ከየትኛውም ፕሮቴስታንት አንተ ባዶ ነህ እኮ። አንተ ነገርኩህ እኮ እኔ የተሳሳትኩ እኮ ነው። ምን ያስተምሩ ነው? ለውጥ አለው። አንተ አዋቂ ሆነ እንደዛ ነው ስህተት እኮ ነው የተሳሳትኩ አለው። እኔ ስህተት ይሄው አሁንም እኮ እየተደገምኩ ነው። ማስረጃ አምጣ ከመጽሐፍ ቅዱስ። አረ በስመ አብ ወወልድ ስድስት ጊዜ አፍ ውስጥ ምን ተጠራል? 6 ጊዜ ድንግል ናት። አፍህን ፍታ መጀመሪያ ከኔ ጋር ለማውራት። አሁንም እጠይቅህ እኮ 6 ጊዜ ድንግል ናት ወይ? እየነገርኩ እኮ ነው። እኔ ከመጽሐፍ ቅዱስ አምጣው። ተራት አይደለም ከመጽሐፍ ቅዱስ 6 ጊዜ እኔ ከመጽሐፍ ቅዱስ ብቻ አማኝ አይደለሁም። ደስ የሚል ነገር ማለት ነው። እኔ መጽሐፍ ቅዱስ ብቻ አማኝ አይደለሁም ማለት ነው። ከመጽሐፍ ቅዱስ አንደኛ ከመጽነሷ በፊት እኮ ነው። የተራቱን ትምህርት አንቀበልም እኛ። ስለ6 ጊዜው ልጠይቅህ ነው አዳም። እኔ የሉተርን ተረት አይደለም የምተርተው። አንተም የሉተርን ድርሰት ይዘህ ትዞራለህ። ከመጽሐፍ ቅዱስ እመቤታችን ከመጽነሷ በፊት ድንግል ነች አይደለችም? የምጠይቅህን መልስልኝ። እመቤታችን ከመጸነሷ በፊት ማስረጃ ከመጽሐፍ ቅዱስ አምጣው እኮ እየጠየቁ እኮ ነው እኮ። ባዶ ነው እባክህ። እኔ በቃ አታናግረኝ ማርያምን። ስንት እኮ ነው የምታውቀው አንተው ተናግረህ እኔን ትጠይቃለህ። እንዴት እንደዚህ ይቻላል? መጽሐፍ ቅዱስ ብታውቅ ይሄማ መስፍን አንተ ምን ታውቃለህና ነው? አንተ አሁን ደስ ያለህን ነው እያወራህ ያለው። ከመጽሐፍ ቅዱስ አምጣና እንደዚህ ነው እዚህ ጋር ነው ብለን ነገር ምን ስርዓት አትይዝም? ለምን ሁሌ ከመስፍን ጋር ትጣላለህ? ቤካ አንተ ስርዓት ያዝ በእናትህ። ቶም በቀጦ ብያለሁ እኮ ዮሴፍ ወልዳለች ያለበትን ያምጣ። ዮሴፍ ወልዳለች ያለበትን ያምጣ ማስረጃ እኮ። አንተ የተናገርከው ቪዲዮ አለ፣ ማስረጃ ስጠኝ። ቪዲዮ አለ፣ የተናገርከው ቪዲዮ አለ። ቪዲዮን ላሳይ፣ የተናገርከውን ቪዲዮን ላሳይ። እኔ አሁን 6 ጊዜ ድንግል ነች። እሺ ከመጽሐፍ ቅዱስ አምጣው። 6 ጊዜ ድንግል ነች። አሁንም ከመጽሐፍ ቅዱስ አምጣው። ከመጽሐፍ ቅዱስ እየነገርኩህ እኮ ነው። እኔ አመጣለሁ ማስረጃዬን። አንተ ማስረጃ አውጣው። እኔ እኮ እሺ ብያለሁ፣ እምቢ አላልኩም። አንተ ከዮሴፍ ወልዳለች የተባለውን አምጣው። ልክ ደግሞ ራስህ መጽሐፍ ቅዱስ አንብበህ እንደምታውቅ ነገር እንደው እዛም እዚህም እየሄድክ ትወሸቃለህ እንጂ ምን ቤትህ እንኳን በስርዓት አስተምረህ ታውቃለህ? ልክ እንደ አዋቂ ደግሞ ራስህ በቃ አራሚ ሲሆን ትናገራለህ። አውጣው የተናገርከውን ነገር ከመጽሐፍ ቅዱስ ጋር አስታርቅ እያለ ቃል በቃል መልስልኝ። እጠይቅሃለሁ፣ መልስልኝ። ከመጽሐፍ በፊት ድንግል ነበረች። በቃ እሺ፣ ከሳሪቾ ጋር ቀጥሉ። በቃ ሳሪቾ ቀጥያለሁ። አይ ተው በቃ አንተ ያንተን ተረት አትችልም እኮ አንተ። ከመጽሐፍ ቅዱስ አምጣው እየተባልክ ከመጽሐፍ ቅዱስ አምጣው እየተባልክ ኮፊ ቤት እየወጣ ሰው አስወጣ። አንተ ማሽሟጣጥ ነው የምትችለው እኮ ብያለሁ። ማሽሟጣጥ ትችላለህ። መስፍን በቃ ማሽሟጣጥ ብቻ። መስፍን ከቤካ ጋር መስፍንዬ እኔም ማስረጃ አታመጣም። ስድቡን ተውና ለምን ለተናገርከው ነገር ማስረጃ አታመጣም? ያለ ማስረጃ እንዴት ታወራለህ? አንተ እኔ እኮ ማስረጃ አለኝ ብያለሁ። እኔ መጽሐፍ ቅዱስ ብቻ አማኝ አይደለሁም። አንደኛ ነገር አምጣው እኮ ነው እየተባልካለህ። መስፍኔ ይኸውልህ፣ መስፍኔ ተግባቡና አውሩ እስቲ። የማቴዎስ ወንጌል ምዕራፍ 1 ቁጥር 25 26 25 አካባቢ ይመስለኛል። እስቲ አንብበው እሱ። ላምብላችሁ። እኔ ነው የምትለው ሶፊ? አንብብ። እሺ ሳሪ አንተም ብታነቢው ችግር የለም። ያው እሱ እንዲያነበው ብዬ ነበረ። እሺ አጠገቡ መጽሐፍ ቅዱስ ከሌለን ያነብለታለሁ። ማቴዎስ ወንጌል ምዕራፍ 1 ቁጥር 25 አካባቢ መልሹ። እሺ በናዝሬቱ ጌታ በኢየሱስ ስም አነባለሁ። እጮኛዋንም ወሰደ። ኦኬ ከ24 ጀምሬ ላምበው። አንብብ፣ ችግር የለም ትችላለሽ። ኦኬ ዮሴፍም ከእንቅልፉ ነቅቶ፣ በጌታ በኢየሱስ ስም አነባለሁ። ዮሴፍም ከእንቅልፉ ነቅቶ የጌታ መልአክ እንዳዘዘው አደረገ። እጮኛውንም ወሰደ፣ የበኩር ልጇንም እስክትወልድ ድረስ አላወቃትም። ስሙንም ኢየሱስ አለው።
እስክትወልድ ነው ያላወቃት። አይ ቤኪ ይሄንን ለማለት ፈልጎ ነው ቤኪ ያለው። ከሳሪ ጋር አውሩ እናንተ ሁለታችሁ ተነጋገሩበት። ከመስፍኔና ሳሪ ግን በጨዋነት ያለ ስድብ አውዱን በተመለከተ ምን ለማለት ነው የሚለውን ተነጋገሩ። ችግር የለም። እኔ ከሌላ ሰው ጋር ችግር የለብኝም። ማለት ምን አለ መሰለ ጭቅጭቅ ሳይሆን በመግባባት ካወራን እኮ ሶሉሽን አለው። የሰው ልጅ ኦርቶዶክስ መሆን ይችላል፣ ጴንጤ መሆን ይችላል፣ ካቶሊክ እምነት የሌለውም የመሆን መብት አለው። ግን እውነታው አሁን እኛን የሚያጨቃጭቀን ነገር ህይወት ነው ብዬ አላምንም። ገብተዋል። አሁን እመቤታችን ቅድስት ድንግል ማርያም በጣም ወዳታለሁ። ቅድስት ናት፣ ብጽዕት ናት የእግዚአብሔር ቃል እንደሚላት ገብተዋል። በቃሉ ነው የምንሄደው። እንወዳታለን፣ እናከብራታለን፣ እንቀበላታለን እንደ ጌታችን እናት አድርገን። ግን መጽሐፍ ቅዱስ የማይለውን አንልም። ገብተዋል። የሰው ልጅ ናት፣ እንደኛ የሰው ልጅ ናት። አሁን እንደዚህ ሲባል ሰው ራሱ አይመቸውም። የሰው ልጅ ናት። ገብቷል። እመቤታችን ቅድስት ድንግል ማርያምን መጽሐፉ መልአኩ ቅዱስ ገብርኤል መጥቶ ሲያበስራት ነው ራሱ ኢየሱስን እንደምትወልድ ያወቀችው። ለምን? ሰው ስለሆነች አስቀድማ አታውቅም ነበር። መጥቶ ሰላም ባላት ጊዜ ነበር ይሄን ነገር ያወቀችው። ገብቷል። ይሰማሃል መስፍኔ? እየሰማሁሽ ነው። እና ወደ ላይ ከፍ ብለን ስናነብ እንዲሁም እንግዲህ ትውልድ ሁሉ ከአብርሃም እስከ ዳዊት 14 ትውልድ ከዳዊት እስከ ባቢሎን የኢየሱስ ክርስቶስም ልደት እንዲህ ነበረ። እናቱ ማርያም ለዮሴፍ በታጨች። ይሰማል ድምጼ ጋይስ? እናቱ ማርያም ለዮሴፍ በታጨች። ሳሪ አንቺ ቀጥ ይሰማል። እናቱ ማርያም ለዮሴፍ በታጨችበት ጊዜ ሳይገናኙ ከመንፈስ ቅዱስ ጸንሳ ተገኘች። እጮኛዋ ዮሴፍ ጻድቅ ሆኖ ሊገልጣስ፣ ምን አይነት ድንቅ ሰው ነው ዮሴፍ ግን በእውነት ጻድቅ ሆኖ ሊገልጣስ ስላልወደደ በስውር ሊተዋት አሰበ። ለምን? እጮኛዋ ስለነበረ ሊጋቡ ሊያገባ ስለነበረ ነፍሰ ጡር መሆኗን ሲያውቅ በስውር በድብቅ ሊተዋት አሰበ። እርሱ ግን ይህን ሲያስብ እነሆ የጌታ መልአክ በሕልም ታየው፣ እንዲህም አለ፣ የዳዊት ልጅ ዮሴፍ ሆይ በእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህን ማርያምን ለመውሰድ አትፍራ፣ ልጅም ትወልዳለች። እርሱ ሕዝቡን ከኃጢአታቸው ያድናቸዋል። ስሙንም ኢየሱስ ትለዋለህ። በነቢይ ከጌታ ዘንድ እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ይህ ሁሉ ሆኗል። ትርጓሜውም እግዚአብሔር ከኛ ጋር ነው የሚል ነው። አማኑኤል የሚለው ማለት ነው። ዮሴፍም ከእንቅልፉ ነቅቶ የጌታ መልአክ እንዳዘዘው አደረገ። እጮኛዋንም ወሰደ፣ የበኩር ልጇንም እስክትወልድ ድረስ አላወቃትም፣ ስሙንም ኢየሱስ አለው ይላል። እሺ፣ ከወለደች በኋላ አወቃት ማለት ነው። አወቃት ማለት ነው። እግዚአብሔር ቃል ደግሞ ሌላ ቦታ ላይ ምን ይላል መሰለ? ወንድሞቼ ይፈልጉሃል ብለው። ቆይ ተረጋጊ፣ በቃ ተረጋጊ። ይኸው የአንቺ አባቶች የጻፉት ማስረጃ አለ። የምንድን ነው? መጽሐፍ እመቤታችን ቆይ አዳምጪ። እሱ ዳርዳር አትይጂና አሁን ለምሳሌ ዘፍጥረት ምዕራፍ 8 ቁጥር 7 ላይ ቁራውም የጥፋቷ እስኪጎል ድረስ አልተመለሰም ይላል። ከጎደለ በኋላ ቁራው ተመልሷል እንዴ? ቁራው አልተመለሰም ካለ አልተመለሰ፣ እየበረረ ነው። በቃ የሚያርፍበት ቦታ አላገኘም ማለት ነው። ቆይ አዳምጪኝ። ቁራው የጥፋቷ እስኪጎድል ድረስ አልተመለሰም። ከጎደለ በኋላ ተመልሷል? አልተመለሰም እስከሚለው ታዲያ ምን የሚያመላክት ነው? ሌላም አመጣልሻለሁ። እርግብል አሁን ይኸው አንተ የምታነሳልኝ ሐሳብ ስለ እመቤታችን ቅድስት ድንግል ማርያም አሁን ሄደ ቁራ ጋር ሄደ። ትንቢተ ኢሳይያስ ቆይ ተረጋጊ። የቃላት ጨዋታማ ከኔ ጋር ትጫዋችም እስከ ስለተባለ የዮሴፍ ልጅ የእመቤታችን የተባለበትን እስቲ ማስረጃስ? እመቤታችን ሌላ ልጅ ወልዳለች የሚል ማስረጃ አምጪ። ኦኬ፣ እሱም ማስረጃ ላመጣልህ እኮ ነው። እናትና ወንድሞቼ ይጠሩሃል ሲሉት እኮ ምን አለ? እናቴና ወንድሞቼ እግዚአብሔርን ፍቃድ የሚያደርጉ ናቸው አይደል? ምን አገናኘው? እናትና ወንድሞቼ ይጠሩሃል። አማርኛ እናትና ወንድሞቼ ምን አገናኘው? እናትና አባት የለኝም፣ እናትና ወንድም የለኝም ማለት ነው? አይ ማለቱ ነው ወይ? አሁን አንተ እናትና ወንድሞች መጥተው መስፍኔ እናትና ወንድሞች ይጠሩሃል ከተባለ ምን ማለት ነው? ቆይ አዳምጪኝ። ይሄንን እናትና አባቴ እህት ወንድሞቼ ሁሉም ናቸው ስላለ
እመቤታችንና እህት ወንድሞቹን አልተቀበለም ነው ሌላ አሉት አይደለም? አልተቀበለም ሳይሆን የዛን ሰዓት እሱ አገልግሎት የነበረ እናትና ወንድሞቼ ግን የእግዚአብሔርን ፍቃድ የሚያደርጉ ናቸው። ኢየሱስ እኮ የሰው ልጅ ብቻ አይደለም፣ ፍጹም ሰው ፍጹም አምላክ እኮ ስጋ ለብሶ ራሱን ዝቅ ያደረገው ስለኛ ኃጢአት ነው። እኔ አንድ ነገር የምጠይቅ ነገር ምንድን ነው? ኢየሱስ ክርስቶስ ያማልዳል አያማልድም ነው አሁን እኔና አንተ ጥያቄ እንዲሆን የምፈልገው። ምክንያቱም እመቤታችን ቅድስት ድንግል ማርያም አንተ እንደምትቀበላት እኔም እቀበላታለሁ። ገብቶሃል? የጌታዬ እናት ኢየሱስ ክርስቶስ አያማልድም በሁለት እሺ ጥያቄሽን ልመልስልሽ። ሚውት አርጊውና ጥያቄሽ ጠየቅሽኝ አይደለ? ኢየሱስ ክርስቶስ እናንተ ያማልዳል የምትሉት ምንም ማስረጃ የላችሁም። እኔ በማስረጃ መልስልሻለሁ። አንደኛ የሁሉ ነገር አስገኝ ስለሆነ አያማልድም። ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ሁሉ በእርሱ ሆነ ይላል። ሁለተኛ ነገር ለሐዋርያት በስልጣኑ ነው ያደረገው። ስለዚህ የሁሉ ነገር አስገኝ ስለሆነ ኢየሱስ ክርስቶስ የሁሉ ነገር ፈጣሪ ስለሆነ ሁሉም በስልጣን ስለሚያደርግ አማላጅ አይባልም። ምንጫን ወዴት ሄዳችሁ? ሌላ እንትን ውስጥ ገባችሁ እንዴ? ሌላ ሀሳብ ውስጥ ገባችሁ እንዴ? ጠይቃኝ ነው ሶፊያ። ለኛ የሚማልደው ክርስቶስ ኢየሱስ ነው የሚለው ቃልስ? ቆይ አንዴ ጠይቀኝ ልመልስና ከፈለክ አንተ መጠየቅ ትችላለህ። ስለዚህ ኢየሱስ ክርስቶስ በፕሮቴስታንት ያለው የእመቤታችን የወለደችው አይደለም። ምክንያቱም የሚለምን ኢየሱስ ክርስቶስ በኦርቶዶክስ የለም። ስለዚህ ኢየሱስ ክርስቶስ አማላጅ አይደለም የምንለው ከመጽሐፍ ቅዱስ ተነስተን በማስረጃ ነግርሻለሁ ከፈለክሽ። ዮሐንስ ወንጌል ምዕራፍ 16 ቁጥር 26 ላይ በዚያን ቀን በስሜ ትለምናላችሁ። በቀራኒው መስቀል ላይ ኢየሱስ ክርስቶስ ተሰቅሎ እያለ በቀራኒው መስቀል ላይ ጌታ ኢየሱስ ተሰቅሎ እያለ አንድ ያደረገው ነገር አለ። ብቻውን አይደለም የተሰቀለው፣ ሁለት ሰዎች ጎንና ጎን ነው አይባል። ሁለት አመፀኛ ሰዎች አሉ እና ጌታ ኢየሱስ ክርስቶስ ምን አለ? ጎኑን እየወጉት እንደዛ የሚያደርጉትን አያውቁምና ይቅር በላቸው። ምን እያደረገ ነው? እየማለደላቸው ሾርትሊ የሚያደርጉትን አያውቁምና ይቅር በላቸው። ወደ ማን ነው የጸለየው? ወደ አባቱ አይደል? የሚያደርጉትን አያውቁምና ይቅር ሾርትሊ እኮ አሁን እኮ አንሄድም። በእግዚአብሔርና በሰው መካከል አንድ አለ፣ እርሱም ክርስቶስ ኢየሱስ ነው። አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 5 ላይ በሰውና በእግዚአብሔር መካከል አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው። ራሱን ለሁሉ ቤዛ ሰጠ። ጠይቃልሽ አንቺ ራስሽ ታብራሪያ ጠይቂኝ ነው ሐሳቡ። ጥያቄ ካለሽ ጠይቂኝ። ቀጥሎ ግን ልጠይቅሻለሁ። አንድ ጠይቀሽኛል፣ ሁለተኛ ጠይቂኝ። አያማልዱም ላልከው ክርስቶስ ኢየሱስ አያማልድም ላልከሽ በኢየሱስ ክርስቶስ ምልጃ ምንድን ነው ያገኘሽው? የዘላለም ሕይወት። ምንድን ነው ያገኘሽው ነው ያልኩሽ እኔ። የዘላለም ሕይወት በኢየሱስ ክርስቶስ የዘላለም ሕይወት ምልጃ በኢየሱስ ክርስቶስ። እሺ እኮ አልኩሽ በኢየሱስ ክርስቶስ ምልጃ የዘላለም ሕይወት ይገኛል የሚል ማስረጃ እስኪ። በእግዚአብሔር ቀኝ ደግሞ ስለኛ የሚማልደው እሱ ክርስቶስ ኢየሱስ ነው። ሮሜ 8:34 ወይ ላውጣልህ። ሮሜ 8:34 ጥያቄው ገብቶሻል? አይ እሱ ጋር ምንም የሚናገረው ነገር የለም። ኢየሱስ ክርስቶስ በአብ ቀኝ ስለመቀመጡ ነው የሚናገረው። ማስረጃ አላወጣልሽ። አሁን የጠየቁሽ ስለመቀመጡ ደግሞ ስለኛ ምን የሚለው የሚማልደው ክርስቶስ ምልጃ እንጂ ስለሞቱ አልጠየቅሽ። አዳምጪ። የስ ምልጃውን እኮ ነው። አዳምጪኝ። አሁንም አልሰማሽኝም። በኢየሱስ ክርስቶስ ምልጃ እንጂ ቤዛነቱን አልጠየቅኩሽ። ኦይ አዳምጪ። ቤዛው ጋር አትሂጂ፣ ቤዛነቱ ጋር አትሂጂ። እኔ ጠየቅኩሽ በኢየሱስ ክርስቶስ ምልጃን አቅርቧል? አዎ አቅርቧል። ሉቃስ ወንጌል ምዕራፍ 22 ቁጥር 31 ላይ ስምዖን ሆይ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ፣ እምነት እንዳይጠፋ ስላንተ ማለድኩ ብሏል እሱ ራሱ። ከዛ በኋላ ኢየሱስ ክርስቶስ አማላጅ ነው የምትሉ ከሆነ የትኛው ፕሮቴስታንት ከኔ ጋር ውይይት ማድረግ ይችላል? ምንድን ነው ያገኛችሁ? አሁን ያልከው ቃል ጋር ሰይጣን እንደ ስንዴ ሊያበጥራ እምነት እንዳይጠፋ ስላንተ ማለድኩ ብሎ ራሱን እንዳቀረበ ተናግሯል። አይ እሱ አይደለም ጥያቄ ስለምንጫው ጋር አይደለም ወይ ሌላ ሰው ጋር የሞተው ይልቁንም ከሙታን የተነሳው ደግሞ በእግዚአብሔር ቀኝ ያለው ደግሞ ስለኛ ማለት የክርስቶስን ምልጃ ስለሞቱ አልጠየቅኩሽም። ስለምልጃ ነው የጠየቅኩሽ እኮ ሞቶ ስለምልጃ ነው ኢየሱስ እኮ የሚያማልደው ማማለድ ማለት ምን ማለት ነው ላንተ? እሺ አልገባሽም። ማሳረቅ አይደለም። አዳምጪኝ። አሁን ስላልተረዳሽ በሞቱ ነው የዳንሽው? በምልጃ ነው የዳንሽው? በምንድን ነው የዳንሽው? በሞቱ ያማልድ በሞቱ
ይማልድልኛል። አሁን እኮ ኢየሱስ ክርስቶስ ኢየሱስ ለምን ሞተ? እስቲ እሺ ቆይ እኔ እነግርሻለሁ፣ ችግር የለም እነግርሻለሁ። እሱ አይደለም አሁን ኢየሱስ ክርስቶስ ለምን ሞተ ትጠይቅኛለሽ፣ በእኔ ተራ ማለት ነው። በአንቺ ተራ ጠይቅኝ እኮ ብዬሽ እኮ ጠይቀኝ ብለሽ ነው አይደለ? ስለዚህ በሞቱ ከሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10 ላይ በሞቱ ታረቃችሁ ይላል። ትክክል። በምልጃው ታርቃችኋል የሚል መጽሐፍ ቅዱስ ላይ አለ? ድናችኋል የሚል ነገር አለ? መልሽልኝ። ማለት አይደል? አታውቅም እንዴ? በአብ ቀኝ ሆኖ ዕለት የሚማልድ ሊቀ ካህናችን እንደሆነ ዕብራውያን ላይ ተጽፏል። ዕብራውያን 7:25 ላይ አልገባውም። እሱንም አይደለም የጠየቁሽ። እኔ የጠየቁሽ ዕብራውያን ምዕራፍ 4 ይኸውልሽ፣ በሞቱ ትክክል ነው። በሞቱ ትክክል ነሽ። መልስሽ በሞቱ ታረቃችሁ ነው የሚለው። በመስቀሉ ደም ሰላምን አድርጎ ሞትን ገሎ በመስቀሉ እያለ ይናገራል። ኤፌሶ ምዕራፍ 2 ቁጥር 14ም ላይ ኤፌሶ ምዕራፍ 1 ቁጥር 20ም ላይ ይናገራል። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10ም ላይ በሞቱ በኩል አስታረቃችሁ ይላል። በምልጃ ምንድን ነው ያገኛችሁት? አሁን ፕሮቴስታንቶች ማናችሁ? ሚውት አንስታችሁ መልሱልኝ። ዕለት ስለኛ እንደማልድ አታውቅም? ክርስቶስ ኢየሱስ ስለኛ እንደማልድ አታውቅም? እኔ ይኸውልሽ ስለ ቤዛነት አይደለም እያወራሁሽ ያለሁት። በምልጃ ምን አገኛችሁ? በምልጃ የዘላለም ሕይወት በምልጃ ምን አገኛችሁ? ቤዛነቱን አላልኩም፣ የመስቀሉን ስራ አላልኩም። ኢየሱስ ክርስቶስ የሞተው ስለኛ ሊማልድ ነው የሞተው። ኢየሱስ ክርስቶስ እኮ አምላክ ነው፣ ፍጹም ሰው ፍጹም አምላክ ነው። ወደ ምድር የመጣው ስጋ ለብሶ ራሱን ዝቅ አድርጎ የተወለደው ስለኛ ኃጢአት ነው። እስቲ የገላትያን ቆይ ላውጣለህ።